ሄሎ እኔ አሁን ትናንትና በቃ ትሰጠኛለች። ይኸው ያዩ ትስጥሽ ሲሉኝ አይ ትሰጠኛለች። አሁን ስለሌላት ነው። እመብርሃን ነው እኔ እንድቀበል እመብርሃን ይኸው እኔ ዛሬ ጨለማ አያንጋልኝ እንድቀበልሽ ፈልጋለሁ። ከአሁን በኋላ አንሰጥም አሉ። ቅጣት ቲቪ ሰብረሽ ምን ሰብረሽ አንሰጥም አሉኝ። በቃ እሺ ይኸው ቆይ ስለማልሽ ደግሞ በቃ ነገ ትሰጠኛለች ስላቸው ሰጡኝ። አሁንስ ምን ልበላቸው? ነው ማይሰጡሽ? እመብርሃንን ማርያምን አይሰጡኝም። በቃ አይሰጡኝም። ከነገ ትጫወች ነው ማይሰጡሽ? ከአንቺ ጋር የሚሆን ምን ይሁን በቃ ማንም ስለማይሰጠኝ ቴንክ ዩ ኤልዬ። እኔ ማተምሽ ይዘሽ አሁን እኔ ላውራ። አሁን ደግሞ አሁን አንቺ ጨምሚታለሽ አዳምጪ። ኦኬ ፍረዱና ለነገሩ ይሄ ናስፋንት ነው። አስተያየት ትሰጣላችሁ፣ መፍረስ ነው አስተያየት ትሰጣላችሁ። እኔ ማለት ነው ጊፍተር ማጣት ምንም አልፈልግም። እነሱ ማጣት እንደማይፈልጉት እኔም አልፈልግም። ያላችሁን ሰጠውን ለእኔ እየሰጡ ሂጄ የምለግስበት ምንም አይነት ምክንያት የለኝም። የሰው ልጅ እኮ አፍሮ ተፋፍሮ አልቀጣም ብሎ እኮ ይወጣል እኮ። ኧረ ይሄን አልቀጣም ነግሮ ይወጣል እኮ አይደል እንዴ? ግን ነው ጀስት ሪስፔክት ስላለ በመሀል ነው የምንቀጣጣው። ሞዴሬተር ነሽ አሁን ሞዴሬተር ነሽ አንቺ። ነገ መጣ እንጫ እኔ መጥቼ እንጫወት ካልኳት የሸርሙጣ ልጅ ነኝ እኔ ካልሰጠችኝ። አንቺ ህይወት የምትባይ አሁን ሞዴሬተር ነሽ። ህይወት የምትባል ይኸው ሞዴሬተርሽ ናት። ነገ መጣ እንጫወት ይኸው እዩ ከላይ ነገ መጣ እንጫወት ላሻለች እንዳትሰጫት እኔ መብራን እኔ ቆይ አንዴ እኔ የጨለማ ያንጋልን ካልሰጠችኝ አልጫወትም። ቃሏስ ለማለች ነው። እኔ ወጥቼ እንደሌላ ምናምን ካሁን በኋላ አልሳደብም። እኔ አልሳደብም። ለእሷ እንድሰድባት ነው አልሰድባትም። በቃ ትስጠኝ። ኦኬ ቆይ አንዴ ስሜቷ የሚያደርግ ነገር የለም። ቃል ነው። ቃል ነው። አንተ ቃል ነው። ቲቪ ሰበረች ቃል ነው። ላጮ ቃል ነው። ሂዳት እንደዋለሎች መንገድ ላይ እኔ ምን አደረኩ? አንበሳ አደረኩ። የተቀጣጣ ነበር በስነ ስርዓት ተፋፍሮ አልቀጣጣም ተብሎ ብዙ ጊዜ ተለያይተን እናውቃለን። ጌም ላይ ታውቃላችሁ፣ ሳይቀጡ ነቅለው ይወጣሉ። ቆይ ከመቶ ጌም 2 ጌም እያሸነፍኩ የሁለቷን ጌም ጊፍት እየሄድኩ የምሰጠው እኔ ማነው? ሰው ላይ ሰፖርት የሚያደርገኝ ይህን ሰሞን ለዚህ ዳምሳ ሰጠው አለ ለአሁን አንበሳ ዩኒቨርሲቲ ተቀጣው። ጊፍተሮቹ የመጣው የማይሰጡኝ ሂጄ እየሰጠው ስለሆነ ነው። ሰው ማጣት አልፈልግም። እኔም እነሱ ጊፍተራቸው ማጣት አይፈልጉም። እኔም ሰዎችን ማጣት አልፈልግም። የሚሰጡት እኔ እንድጠቀም ነው። የሚሰጡት እኔ እንዳልቀጣ ነው እንጂ ሂጄ እንድለግስ አይደለም፣ እንድሰጥ አይደለም። በቅጣት እያስመሰል እንድሰጥ አይደለም የሚሰጡኝ፣ እንድጠቀም ነው የሚሰጡኝ። አበባም ሰጡኝ፣ ዩኒቨርሲቲም አንበሳም ሰጡኝ። ለእኔ ነው የሚሰጠው። ሂጄ የምለግሰው ምን ቤት ነኝ እኔ? ምን አይነት ጌም ነው? አንድ ቀን አንበሳ ተቀጣውላት ይበቃታል። ቅንድብ ተላጭቻለሁ፣ ውበቴን ነው ያጣሁት። ከዚህ በላይ ቅጣት የለም። ይበቃል። ዳይቦ በቃ ለዳይቦ ብለሽ አይደለ? አንቺ እኮ አሁን እኮ ለዳይቦ ብለሽ ነው። ኦኬ ለዳይቦ ሄለን ነው ለዳይቦ ከኔ ጋር ስትጫወት አይስጥሽ፣ እስከ አይስጥሽ ነው ይቀጣ። ዳይቦ ከኔ ጋር ስትጫወት አይስጥሽ። ቆይ እኔ አንቺ ቅንድብሽ እኔ ደግሞ ጓደኛዬ ነው ያጣሁት። የእሷ ቲቪ ነው አንስቼ 65 ኢንች ቲቪ ሚካኤልን ማለት ነው ለእነሱ ላናድድ እንጂ ይሰራል ቲቪ ገዛሁት አይደለም ጎረቤት ያመጣሁት አልገዛሁትም። በቃ እሺ በቃ ይመችሽ የእኔ እናት ቴንክ ዩ። ጌሙን የፈለገ ሰው ነው ሰፖርት የሚያደርገው። አንበሳ ስለሰጠዋት ዛሬ ዩኒቨርሲቲ ስለሰጠዋት ሰው የሰፖርት ያደርጋታል ማለት አይደለም። አንደኛዋ ጊፍተሯ እህቷ ናት። ማንም ተቀጣላት አልተቀጣላት ቁጭ ብላ ራሱ ዩኒቨርሲቲና አንበሳን ውስጥ ታወርድላት ምትለው ዳይቦ ደስ እንዲለው እኔ መሳሪያ ያለኝ ሰው የሰጠኝን እንደዚህ አፈር እየበላው ደቼ እየበላው ሂጄ መስጠት ማን ደስ እንዲለው ዳይቦ ደስ እንዲለው። ዳይቦ ማን ነው ከሰጠ ያጫውትሽ። 2 ጊፍተር ብቻ ነው ያለሽ። ስንት ማአት ጊፍተር ነው ያለሽ አንቺ? አልሰጥም። ትናንትና በመቀደም እናንተን ያስበላችሁ ስጪ እያላችሁ ነው። ደግሞ ጊፍት ሲሰጠኝ ነቅለሽ ወጣ። አንተ ነገር ደግሞ ልንገራችሁ፣ የዛኔ ዩኒቨርሲቲ የነበረብኝ ሰዓት ነው አንበሳ የነበረብኝ ሰዓት ጊፍተር ሲመጣ ነቅላ ወጣለች። ጊፍተር መጥቶ ሲሰጠኝ እመቤቴ ነበራችኋል ነቅላ መስታኝ ሄደችው። አይደለም እናንተ
ቆጥቤ ነው የምጠቀመው። አልሰጥም ለማንም። አንድ አበባ ራሱ እዚህ በኋላ አይደማኝም። አንድ አበባ እጃችሁ እስኪላጥ ታፕ የምታደርጉልኝ፣ እጃችሁ እስኪላጥ ኮፕሊንግ የምታደርጉ፣ የምትጨነቁ፣ ጊፍት የምትሰጡ ሰዎች ይህ ሁሉ እያደረጋችሁ ዝም ብዬ መበተን አለብኝ? ኖ አይበተንም። ነውር ነው። ኖ መሸወድ የለብን ነው ጋስ። ብልጥ ነው መሆን ያለብን። ድፍረት ዳይቡ ዛሬ ከ20 ጊዜ በላይ ነው ጆይን ሲል የነበረው እየተቀጠቀጡ ስጣት ስጡት ምንድን ነው ያለው? እኔ ሄለን ቲም አይደለሁም ብለው ኮመንት ላይ ተናግሮኛል። እንደውም ሌሎች ሰድበውታል። እሱን ደስ እንዲለው እኔ አልከስርም። ሲደላኝ ሲሞላልኝ ባላፍ ሲሆን የዛኔ ያለ ቅጣት እኮ ለጓደኛ ስጦታ ይሰጣል። ያለ ቅጣት ትሰጣላችሁ እኮ ሲኖር ይሰጥሻለሁ ዝም ብዬ እንደ ጊፍት ምናምን እንጂ በቅጣት አላስገባም። ለዛ ነው ማሜ ጋር ቅጣት ያላስገባው። እቺ ኒውትካስ የውሃ ማሜ ጋር ቅጣት ላይ አንበሳና ዩኒቨርሲቲ ያላስገባው እኔንም አንበሳና ዩኒቨርሲቲ እንዳይቀጡኝ ነው። በቃ ዜድ ደግሞ መተረዱሽ ከሆነ ሰው ተረዱ። ቆብዬ እንጫወታለን፣ እንቀጣጠላለን። ኢነርጂያችን ደስተኛ ነው፣ ሰው ይወደዋል፣ እንጫወታለን። አካልሽ ግን ምን ማድረጋች? ጊፍተሮችን ጠይቃቸው የለኝም ብላለች፣ አልሰጥም ብላለች። ልጫወት ወይ ሰፖርት ታደርጉኛላችሁ ልስ ጠይቃቸው። ቃል ነው ብዬ መስቀል ይዤ የሚየኩ ቃል ነው ብዬ መጥቻ አንበሳ ወርጄልሻለሁ። በቃ ሲበላ የለኝም ራሴን እያዋረድኩ ሲበላ አልሰጥም። እኮ ስቃይ እኮ ነው የተረፈኝ እኮ። ደግሞ እኮ ከመቶ ጌም እኮ አንድ ጌም እኮ ነው የማገኘው። ማሜና ያችሁ ታቅድም እንደዛ ተቀጥቅጠን የእሷ አንድ አንበሳ ምንም አይጠቅምም። እንደዛ ተቀጥቅጠን ሰው ሲመጣ አንበሳ ሲወድልኝ ነው አልጮትም ብሎ ሄደው። እንደዚህ ብልጥ ናቸው። እኔ ብቻ ይሰጠኝ ነው የሚሉት። የእኔ ጊፍተሮች ብቻ ይደሰቱ፣ የአንቺዎቹ ይጥፉ፣ አይምጡ፣ አይስጡሽ ነገር ነው። ኤኒዌይ እንትን ብያለሁ። ልታጠብ ሻወር ልውሰድና እመለሳለሁ። እሺ ጋዝ እሺ እመጣለሁ። ተታጥቤ ላኪ ያመኛውን ብሩድ ናቸው። አረ ምን ጃኬቱ ብቻ ሁሉም ነው እንጂ መውለቅ ያለበት። እመለሳለሁ። ቴንክ ሶ ማች ጋይስ። ከ20 በኋላ እመለሳለሁ። ታጥቤ ልመለስ አልቻልኩም። ረስቸው የሆነ ነገር ረሳው። ኦ ማይ ጋድ ጋስ ቻው ባይ ባይ። ውድ ናት እኮ ሴት ልጅ። ምንድነው የምትሽለጠለጡት? እንኳን ባለትዳር እንደው ትዳር ሊወጣላችሁ አይደለም ለጎረቤትነት አትመቹም። አፕል ዘዝልን እንደዚህ አይነቱን በለው። የበቀደሙ ሱካር አለው ይሄ የለውም። የበቀደሙ እንካ የፎቶ መሰለ I need same this one but አሁን አስተሸዋርና ሺቲ የምትፈልጉ ንቀት ነው የወንድ ልብስ ማሸጪው። እናንተ ይገዛላችኋል እንጂ መች ትገዙና። በተለይ ዱባይ ላይ አሁን የሚገዛ ወንድ እኮ አንዳንድ ሰው ብቻ ነው 5% only። ሌላው ቁጭ ብሎ ተኝቶ ነው የሚለብሰው። ሴቷ ታለብሳለች፣ ተኝቶ ነው የሚበላው፣ ተኝቶ ነው ገንዘብ የሚመጣለት። 5 ሴት ጓደኛ ይይዛል። 5ቱም ደሞዛቸውን ይዞ ይመጣሉ ኢጃዛ ቤት። ከ5ቱም ይበላል። አንዱ 1500፣ አንዱ 1800፣ አንዱ 2000፣ አንዱ 1200፣ አንዱ 1000። ስንት ብር ነው ሲደመር? خلاص መንግስት ሰራተኛ የሚበላውን እሱ ይበላል። እንዲህ ነው ወንዶች 95% እንዲህ ነው የሚኖረው። 5%ቱ ደግሞ አንዴ ግንበኝነት እያለ በዚህ ሙቀት እንዶ ልቡ ፍንድት ብሎ የሰው ገንዘብ አልበላም ብሎ ልቡን ፍርስ አድርጎ ዱባይ ላይ በዚህ ሙቀት በዚህ ፀሐይ ማለት ነው ስንት ነገሮች ምግብ እንኳን መብላት የሚፈልገውን ነገር ሳይበላ አናቱ እየጦዘ ሰርቶ ይመጣና ሴቲቷን ይጋብዛል። ወንድ ይሄ ነው። ይልጥ ወንድ ነው ያልወደም ውድ ያስገብኝ እጣ ነው የሚወጣ እጣ እሑድ ምን ፈልጉ ለቁጥር
በእኝነት ወጀታ ጃርስኬ መታት ባዱ ሰከሲ ግንበኝነት የሚሰራ ባላችሁም አናታችሁ ላይ ያዙ። እሺ እዚህ ላይ አንቀባሩት። ወንድ ነው እሱ። ማርያም ምንም ባይኖረው ደሞዙ ትንሽ ቢሆንም ወንድ ነው። ወንድ ማርያምን ግንበኝነት የሚሰሩ ወንዶች በተለይ ዱባይ ላይ በጣም ጀግና ብርቱ ናቸው። አንቺ እኮ 10 ደቂቃ 5 ደቂቃ ውጭ መቆም ያቅትሻል። እነሱ ግን በዚህ ሙቀት ማለት ነው ግንበኝነት ነው የሚሰሩት። ጀግና ናቸው። እንደዚህ አይነት ባል ያላችሁ ሴቶች አናታችሁ ላይ ተሸከሙ። ለምን ገንዘብ አይበላም። ኖ ፕሮብሌም። ዝንጥ አድርጊው ማሪ። እናንተማ እግዚአብሔር እንደና ትዳር ነው የሚሰጣችሁ ይጀመር። በነገራችን ላይ ትዳር የሚመሰረተው በልብ ካለው ንጽህና ጋራ ተመስሎ ነው እንጂ ዝም ብሎ አይደለም። እውነት የምሬን ነው። ኔትወርክ ይቆራረጣል። እሺ ምናምን አውሪ ውስጥ ቤዚ